ኤፕስቲን ይህችን ደሴት በአፕሪል 1989 በ7.9 ሚሊዮን ዶላር ነበር የገዛት። ከዚች ደሴት በተጨማሪ ትልቋ ሴንት ጄምስ የምትባለውና ከጎን ያለችውንም ደሴት በ2008 በ22 ሚሊዮን ዶላር የራሱ አድርጓታል። እሱ ሞተ በተባለበት በ2011 ግን ሁለቱም ደሴቶች በ64 ሚሊዮን ዶላር ወይም በ9.6 ቢሊዮን ብር ተሸጠዋል። በ2000 በትንሿ ሴንት ጄምስ ደሴት ላይ በሚገኘው የኤፕስቲን መኖሪያ ቤት እንግዶች የሚበዙበትና ሰራተኞቹም ብዛታቸው ከ70 በላይ ነበሩ። ብዙውን ጊዜም ሰራተኞቹ ሚስጥር እንዲጠብቁ ያስጠነቅቃቸው ነበር። ከመሞቱ ከጥቂት ቀናት በፊት በጻፈው ኑዛዜም ይህች ደሴት ትረስት ለተባለ ድርጅት እንድትሰጥ ወስኗል። ይህ ድርጅት በሱ ስም የሚገኝ ሲሆን ጠበቃው እንደተናገረው ከሆነ የደሴቷ ሽያጭ ከኤፕስቲን ጋር በተገናኘ ለተነሱ ክሶች በሙሉ መቋጫነት እንደምትውል ተናግሯል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።